እግዚአብሔር ይመስገን አለን። ኦኬ 4 ሰዓት ስለሆነ መጀመር እንችላለን። ሶ የትላንት የተማርነውን የሚያስታውሰኝ ተማሪ አለ? ኦኬ ደረጀ፣ ትላንት የተማርነውን ታይትሉን ከሚያስታውሰኝ። ኦኬ ሶ ትላንት አዲስ ዩኒት ጀምረን ነበር አይደለም? ሶሪ። ሶ ትላንት ስለ ጀምረን ኦርጋኒክ ነበር። የስ ስለ ኦርጋኒክ ኮምፓውንድስ ኤንድ ዜር ናቹራል ሶርስ ጀምረናል። ሃይድሮካርበንስ ማለት ነው። ሶ ኦርጋኒክ ኮምፓውንድ ክላሲፊኬሽን እና ሂስትሪውን አይተናል። ሶ ኦርጋኒክ ኮምፓውንዶችን ወደ ሃይድሮካርበን እና ወደ ዴሪቬቲቭ ብለን ከፍለን አይተናል። ሶ ሃይድሮካርቦኖች ካርበን እና ሃይድሮጂን ያላቸው ከካርቦን እንደ ሃይድሮጅን የተሰሩ ኮምፓውንዶች ሲሆኑ እነሱንም በተለያዩ ፋሚሊዎች ከፍለን አይተናል። አንደኛው አልኬን ነው። ሁለተኛው አልኪንስ ነው ዛሬ የምንማረው። ሶስተኛው አልካይንስ ኤንድ አሮማቲክ ነው። ሶ ትላንት ስንማር የቆየ ነው ስለ አልኪን ነበር ማለት ነው። ሶ የአልኬንን ጀነራል ፎርሙላውን፣ ስትራክቸሩን፣ ኔሚንጉን ላይክ ኮመን ኔም እና ኖመንክሌቸሩን፣ አይሶመሪዝም እንዲሁም ሃው ዱ ዊ ፕሪፔር አልኬን ኢን ዘ ላብራቶሪ እንዴት ፕሪፔር ማድረግ እንደምንችል፣ ሰም ኬሚካል ሪአክቲቪቲስ ኦፍ አልኬን አይተን ነው ያቆምነው። ሶ ፎር ቱዴይ ደግሞ ሁለተኛው ፋሚሊ አልኪንን እናያለን ማለት ነው። ሶ አልኪንስ አንሳቹሬትድ ሃይድሮካርበን ነው። ትላንት የምታስታውሱ ከሆነ ሃይድሮካርበንን ሁለት ቦታ ከፍለናል፣ ሳቹሬትድ ኤንድ አንሳቹሬትድ። ሳቹሬትድ ማለት ካርበን እና ካርበን መሃል ሲንግል ቦንድ ሲሆን ነው። አንሳቹሬትድ ማለት ደግሞ ቢያንስ አንድ ደብል ቦንድ ኦር ትሪፕል ቦንድ መኖር አለበት። ሶ መልቲፕል ቦንድ ከሆነ ሁለቱም ምንድን ነው የምንላቸው? አንሳቹሬትድ ሃይድሮካርበንስ እንላቸዋለን። ሶ አልኪን ኦልዌይስ ስለ ደብል ቦንድ ነው የምናወራው ማለት ነው። ኦኬ ኢትስ አንሳቹሬትድ። ስለዚህ ዛሬ ደግሞ የአልኪንን ስትራክቸሮች፣ ጀነራል ፎርሙላውን፣ ኔሚንጉን፣ ቦዝ ኮመን ኤንድ አይፓክ፣ አይሶመሩን፣ ፕሪፓሬሽኑን እና ሰም ኬሚካል ሪአክሽኑን እናያለን። ኦኬ ሶ አልኪንስ ጀስት አንሳቹሬትድ ሃይድሮካርበንስ። አንሳቹሬትድ ሃይድሮካርበንስ ማለት ዘይ ኮንቴን አትሊስት ዋን ካርበን ካርበን መልቲፕል ቦንድ። ሶ መልቲፕል ቦንድ ማለት ደብል ቦንድ እና ትሪፕል ቦንድ አንድ ላይ ሲጠሩ መልቲፕል ቦንድ ነው የሚባሉት። ሶ ቢያንስ አንድ ደብል ቦንድ ካለው ምን እንላለን? አንሳቹሬትድ ሃይድሮካርበንስ እንላለን። ሶ ዜይ ሃቭ ስሪ ፋሚሊስ አልኪን፣ አልካይንስ ኤንድ አሪንስ ወይም ደግሞ አሮማቲክ በመባል ይታወቃሉ። ሶ ዛሬ የምናየው አልኬንን ነው። ቀጣይ ክላስ ላይ ስለነዚህ ሁለቱን አይተን ዩኒቱን እንጨርሳለን ማለት ነው። ሶ ዋትስ አልኪን? አልኪን ኮንቴንስ አትሊስት ዋን ካርበን ካርበን ደብል ቦንድ፣ ቢያንስ አንድ ደብል ቦንድ አለው። ምን አልኪን ኤንድ ዘ ኔም ኢንድስ ዊዝ ዘ ኢን ሰፊክስ። በዚች ሰፊክስ ነው የምታልቀው። አልኪን በምን ነበር የሚያልቀው? በኤ አይደለም? የስ በኤን ያ ሶ ሌላው ስሙ ኦሊፍን በመባል ይታወቃል። ሶ ኦሊፍን ብላችሁ መጥራት ትችላላችሁ ማለት ነው አልኪንን። ዘ ጀነራል ፎርሙላ ኢዝ ሲኤን ኤች ቱ ኤን ነው። ሲኤን ኤች ቱ ኤን። ሶ በዚህ ጊዜ ኖት እንድታደርጉ የምፈልገው
ኤኗ ከስንት ነው የምትጀምረው? ከሁለት ነው የምትጀምረው። በአልኬን ጊዜ ከአንድ ነበር የሚጀምረው። የአልኪን ጀነራል ፎርሙላ የሚያስታውሰው CN H2N plus 2 የስ ታሚ ቴንክ ዩ ሶ ማች። ሲኤን H2N ፕላስ እዚች ጋር ፕላስ 2 አላት ማለት ነው የአልኬን። እንደ ትላንትናው የአልኪንን ሆሞሊጌስ ሲሪስ እናያለን። ከካርበን ለምንድን ነው ከአንድ ያልጀመረው የአልኬን? ቴንክ ዩ አንድ ጥሩ ጥያቄ ነው። እዚህ ከአንድ ያልጀመረው ሲምፕለስት አልኬን ምንድን ነው ብለናል? ሚቴን ነው። CH4 ነው። አንድ ካርበን ማክሲመም 4 ሃይድሮጂን ነው መያዝ የምችለው። የሲምፕለስት አልኬን ነው። ሲምፕለስት አልኪን ደግሞ ምንድን ነው? ኢቲን ነው። ኢቲን ማለት CH2 C2H6 ኦኬ። ከዚህኛው ነው የሚጀምረው። የሲምፕለስት አልኪን ኢስ ኮልድ ኢቲን ኦኬ። ሃይድሮጂኑ ስለሚቀንስ በዛኔ ደብል ቦንድ ስለሚያስፈልግ ካርበን እና ካርበን ፈንክሽናል ግሩፑ የአልኪን ምን ብለናል? ካርበን ደብል ቦንድ ዊዝ ካርበን ብለናል። ከሁለት ነው የሚጀምረው፣ ከአንድ አይጀምርም በአልኪን ጊዜ ኦኬ ታሚ። ይሄንን ሆሞሎጌስ ሲሪስ ስናይ ከኢቴን ጀምረን አፕቱ ዲኬን እንደ ትላንትናው በካርበን ነምበሩ እየጨመረ ይሄዳል። በፎርሙላው መሰረት ስሰሩ ታገኛላችሁ። ፎር ኤግዛምፕል ሲኤን H2N ነው አይደለ? ለሶስተኛው ስንሰራ ለፕሮፒን ስንሰራ ሲያችን ስንት ነው? 3 ነው የሚሆነው። ኤቻችን ስንት ነው? 3 ሲባዛ 2 6 ነው የሚሆነው ማለት ነው። በእንደዛው ለፔንቲን ስንሰራ ለምሳሌ 5 ሲሆን ካርበን ነምበራችን እዚህ ጋር 5 አስገብተን ኤቹ ደግሞ ስንት ይሆናል? 10 ይሆናል ማለት ነው። 2 ታይምስ 5 ለዲኬን እዚህ ጋር 10 መተካት ነው። ሲቴን ኤች ቴን ሲባዛ በሁለት 20 ይሆናል። ሲቴን H20 ይሆናል። ይሄኛው ኮንዴንስድ ፎርሙላ ነው እንደዚህ ወደ ታች ያለው። ፎር ኤግዛምፕል እቺን እኔ መጻፍ ከፈለኩኝ እንዲህ ብዬ መጻፍ እችላለሁ። ኖርማሊ ደብል ቦንድ ብቻ ማስቀመጥ። ባይ ዲፎልት ኬሚስት የሆነ ተማሪ እዚህ ጋር ምን እንዳለ ያውቃል? ሃይድሮካርበን ስለሆነ ካርበን እንዳለ ያውቃል። እዚህ ጋር ካርበን እንዳለ ያውቃል። አፍተር ዛት ካርበን ደግሞ ስንት ቦንድ መፍጠር ይችላል? 4። እዚህ ጋር 2 ፈጥሯል። ስንት ይቀረዋል ማለት ነው? 2። ያቺ 2ቷ ደግሞ ምንድናት? ሃይድሮጂን ነው ማለት ነው። ቢካውስ ስለ ሃይድሮካርበን ነው ያወራን ያለን። ሃይድሮካርበን ማለት ካርበን ኤንድ ሃይድሮጂን ብቻ ነው ያለበት። ኦኬ አድሚት ኦኬ። እዚህ ጋር ሜልቲንግ ፖይንቱን እና ቦይሊንግ ፖይንቱን እንዲሁም ዴንሲቲውን ስታዩት እንዲሁ ወደ ታች አስ ካርበን ነምበር ኢንክሪዝስ እነዚህ ሶስቱም ፊዚካል ፕሮፐርቲዎች እየጨመሩ ይሄዳሉ። ይሄ ምንድነው? ሆሞሎጌስ ሲሪስ ነው። ትላንት ለአልኪን አይተን ነበር። በምንድነው የሚበላለጡት? በCH2 ዩኒት ዘሴም ትሩ ፎር አልኪን። ለአልኪንም ዘሴም ነው። በምንድነው የሚበላለጡት? በCH2 የዚህን አቶሚክ ነምበር አቶሚክ ማሱን ብንሰራለት የዚህ የካርበን አቶሚክ ማስ 12 ነው። የሃይድሮጂን 1 ነው። 1 ሲባዛ 2 2 ነው። ስንት ነው የሚሆነው? ሲደመር 2 40። በ14 ዌይት ይበላለጣሉ ማለት ነው። እንዴት ነው አልኪንን ኔም የምናደርገው? ኔሚንግ አልኪን ሁለት አይነት ኔሚንግ አለ። አንደኛው ኮመን ኔም ነው። ሁለተኛው አይፓክ ኔም አለ። ኮመን ኔም አስ ኒክ ኔም ውሰዱት ብያለሁ። አይፓክ ደግሞ ወርልድ ዋይድ የምታወቅ አስ ዩር ፓስፖርት ስም እንደዛ ሁሉም ጋር
ተቀባይነት ያለው ነው። So common name are formed by changing the ending of the matching alkane to ወደዚህኛው መቀየር ነው ዋይሊን። So for example አዩፓክ ኔሞ ይሄ ኢቴን ነው። አዩፓክ ኔሞ የሚታወቅ ኮመን ኔሞ እቺን ኢንን ወስዶ በምን መተካት ነው? በዚች መተካት። So ኢትሊን ሆነ ማለት ነው። ኦኬ So common name of this one is ethylene. ለዚህኛው አሁን 3 ነው። 1 2 3 ስሙ ፕሮፒን ነው። አዩፓክ ኔሙ ፕሮፒን ነው። ኮመን ኔሙ ስንወስድ እችን ኢንን ወዴት መቀየር ነው? በዚህ መተካት ነው። So ፕሮፓይሊን ሆነ ማለት ነው። ኦኬ For this one አዩፓክ ኔሙ 2 ሚታይል ፕሮፔን ነው። So በዚህ ኮመን ኔሙ አይሶ ቡትሊን ነው የሚሆነው 4 ካርበን ስለያዘ ማለት ነው። አይሶ የተባለበት ደግሞ ብራንችድ ስለሆነ ከእቺ ካርቦን ላይ እቺኛዋ ካርቦን ላይ CH3 አለችበት ብራንችድ ስለሆነ ትላንት እንዳየነው አይሶ ቡትሊን እንላለን። ኦኬ So አንዳንዴ ለምሳሌ ገበያ ላይ ስገዙ 2 ሚታይል ፕሮፔን በዚህ ነው የሚታወቀው ነው አብዛኛው ጊዜ። ይሄኛው ስሙን አይደለም የሚያውቁት፣ ይሄኛው ኮመን ኔሙን ነው የሚያውቁት አይሶቡትሊን። ኦኬ አዩፓክ ኔም ወደ አዩፓክ ኔም ደግሞ ስናልፍ ሶ ፓረንት ቼን እና ነምበሪንግ አለው። የመጀመሪያው ባይዜ ፕሪንሲፕሉ ዘሴም ነው። አልኬንን የአልኬን አዩፓክ ኔሚንግ ህጎች አሉ አይደለ? ዘሴም ህግ ነው የምንጠቀመው ግን ይሄኛው ደብል ቦንድ ስላለበት ደብል ቦንዱ ያለበት ቦታ መጥቀስ አለብን። ዜን ሰፊክሱን ደግሞ ወደ ኢን መቀየር አለብን። ሶ አንደኛው የምናደርገው ነገር ኦልዌይስ we find the parent chain parent chain-ን መፈለግ ነው። ሶ parent chain-ን ማለት the longest path መምረጥ ማለት ነው። Select the longest carbon chain that contains the carbon-carbon double bond. Then after that change the alkane ending N የነበረውን ወደ ኢን መቀየር by double bond ስለሆነ እንዴት ነው ነምበሪንግ የምናደርገው ወይ የምንቆጥረው? always we number so that both carbons of the double bond get included. So start numbering from the end nearer to the double bond. So በኤግዛምፕል ለምሳሌ እዚህ ጋር so ይሄንን ከዚህ ጀምረን መቁጠር እንችላለን አይደለ? 1 2 3 4 ወይም ደግሞ ከዚህ አንድ ብዬ መጀመር እችላለሁ። ግን ኦልዌይስ ምን ማድረግ አለብን? ነምበሪንግ ላይ ደብል ቦንዱ ለየትኛው ጫፍ ነው ቀርቦ ያለው? እችኛዋ ደብል ቦንድ ሶሪ እቺ ደብል ቦንድ ለየትኛው ጫፍ ነው ቀርቦ ያለው? ለዚህኛው ጫፍ ነው ወይስ ለዚህኛው ጫፍ? ሶ ለዚህኛው ጫፍ ስለቀረበ ከየት መጀመር አለብኝ? ከዚህኛው ጫፍ። ዜን 1 2 3 4 አፍተር ዛት ያለበት ደብል ቦንዱ ያለበት ካርበን ስንተኛ ላይ ነው? አንደኛ ላይ። ሶ 1 ብዬ 4 ስለሆነ ቡት ነው እንትኑ አልኪን ደብል ቦንድ ስላለበት ኢንን ጨምራለሁ ማለት ነው። ሶ 1 ቡቲን። ይሄ አዩፓክ ኔም ኦፍ ዚስ ስትራክቸር ነው። እዚህ ጋር ምን እንምጣ? መጀመሪያ የካርበን ነምበሩን እንቆጥራለን። ሶ 1 2 3 4 5 6 6 ማለት ሄክሴን ነው። ሶ አፍተር ዛት ደብል ቦንዱ ያለበትን ቦታ እናያለን። የት ጋር ነው ያለው? እዚች ጋር ነው ያለው። ሶ ይሄ ለዚህኛው ጫፍ ነው የሚቀርበው ወይስ ለዚህኛው ጫፍ ነው የሚቀርበው ብዬ እመለከታለሁ። ለየትኛው ጫፍ ነው የሚቀርበው? ወደዚህኛው ጫፍ ነው የሚቀርበው። ሶ ከየት ነው ነምበሪንግ ሲስተም የምጀምረው? ከዚህ ጫፍ እንጂ ከዚህ ጫፍ አልጀምርም ማለት ነው። ከዚህ ጫፍ ከጀመራችሁ you are wrong. ሶ ከዚህ ጫፍ ጀምራችሁ መቁጠር ትጀምራላችሁ። 1 2 3 4 እያላችሁ እስከ 6። አፍተር ዛት ደብል ቦንዱ የትኛው ካርበን ላይ ነው ያለው? ሁለተኛው ላይ ይሄ
አፍተር ዛት ቱ 6 ነው ብያለሁ። ሄግዝ ነው። አልኪን ስለሆነ እንን ጨምራለሁ። ቱ ሄግዚን ይሆናል ማለት ነው። ኦኬ። እና ለምሳሌ እዚህ ጋር ደግሞ ሰብስቲቲዩት ካለው ለምሳሌ 5ኛ ላይ CH3 አለው እንበል። እንደ አልኬን ነው፣ ተመሳሳይ ነው። በዚህ ጊዜ ደግሞ ምን አደርጋለሁ? መጀመሪያ ይሄ ሰብስቲቲዩት የቱ ላይ ነው ያለው? 5ኛ። 5ን ጽፋለሁ። አይፈን አፍተር ዛት ይሄ ምንድን ነው? ግሩፑ ስሙን መጥቀስ። ይሄ ምን ብለናል? ሚታይሊ ብለናል። ሚታይሊ ብላችሁ መጻፍ ማለት ነው። አፍተር ዛት ይሄንን ቱ ሄግዜንን እዚህ ጋር መቀጠል። 5 ሚታይል ቱ ሄግዜን ይሆናል። እዚሁ ጋር ደግሞ አሁንም ይሄ ያለ እዚህ ጋር ቅጥያ፣ አሁንም ሌላ እንደዚህ አይነት ቅጥያ አለው እንበል። አሁንም ምን እናደርጋለን? 5ኛ ላይ እና 6ኛ ላይ ምን አለ? ሰብስቲቲዩት ወይም ቅጥያ አለ። 5ኛ ላይ ሚታይል አለ which is started from m። በኤም ነው የሚጀምረው ሚታይል ስጻፍ። እሺ ዜን 6ኛ ላይ ደግሞ ይሄ ምን አይነት ግሩፕ ነው? ኢታይሊ ግሩፕ ነው። ኢታይሊ በምንድን ነው የሚጀምረው? በኢ። እንደዚህ አይነት ከሁለት እና እንደዚህ በላይ ሰብስቲቲዩት ሲኖረን ሰብስቲቲዩቱን በምንድን ነው የምናስቀምጠው? አልፋቤቲካሊ ነው የምናስቀምጠው። ከኤም እና ከኢ የቱ ነው ቀድሞ የሚመጣው? ኢ። ስለዚህ መጀመሪያ 6 ኢታይሊ 5 ሚታይሊ 2 ሄግዜን ብዬ ስሙን ሰይማለሁ ለዚህ ስትራክቸር ማለት ነው። ምን ብዬ? 6ኛ ላይ ያለው 6 ኢታይል በኢ ስለሚጀምር ዜን 5 ሚታይል 2 ሄግዜን ይሆናል። ቀላል ነው አይደለም? አንደርስታንድ አድርጋችኋል? ኦኬ። ሰብስቲቲዩት ቲቸር ቲቸር እዛ ጋር አሁን ማታ የተማርነው አሁን ሁለቱንም በዚህ አሁን በዚህ ሜቶድ አሁን እንደዚህ ተሰጥቶ አሁን እንዴት ናችሁ? አላችሁ? አለን ቲቸር። ኦኬ። ዲስኮኔክት አድርጎ ነበር። ጥያቄ እየጠየቃችሁኝ ነበር። ኮንቲኒው ፕሊዝ። ቅድም አሁን አልኬን እና እኔ ነኝ እየጠየቅኩ ነበር። እሺ ይሰማል? ይሰማል። ድምጽ ይገባል። በአልኬን በደብል ቦንድ እና በሲንግል ቦንድ ብቻ ነው ስሙን የምንለየው ማለት ነው። እንደዚህ ከተሰጣ ይሄኛው የተኛው ነው ቢባል አሁን ይሄ እንደዚህ ልክ እንደዚህ ተሰጥቶ ከሆነ ደብል ቦንድ ከሆነ አልኪን፣ ሲንግል ከሆነ አልካይን ነው የሚሆነው። አልኬን ነው የሚሆነው። እነዚህ አሁን ይሄ ደብል ቦንድ ባይኖረው ኖሮ ይሄ ሲንግል ቦንድ ቢኖር ኖሮ ይሄ ምንድን ነው የሚሆነው? እቺ ኢኗ ኤን ማድረግ ብቻ ነው which is ኤት ይሆናለች። አልኬን እሱ ነው። እና ኖመንክሌቸሩም ስንሰራ አብዛኛው ተመሳሳይ ነው፣ ህጎቹ ተመሳሳይ ናቸው። ስለዚህ የአልኬን ከገባችሁ የአልኪንም ቀላል ነው የሚሆንላችሁ። ብቻ ደብል ቦንዱ ያለበት ቦታ መጥቀስ አለባችሁ። ዜን ደግሞ ሰፊክሷን መቀየር አለባችሁ። ኦኬ። ሞር ኤግዛምፕሎች እዚህ ጋር አሉ። Number of substitute group by the carbon atom they are attached to and list them alphabetically before the parent name. እና ምን እዚህ ጋር እንደሰራ ነው ማለት ነው። ፎር ኤግዛምፕል እችኛውን ስንሰራ ይሄ CH3 እንዲህ ይሄኛው CH3 ነው። ከዛን እቺ C ናት። ከዛ ምን ቅጥያ ያለው CH3 አለው። ዜን ምን አለው? ደብል ቦንድ አለው። አፍተር ዛት CH አለው CH3 ያለው።
ሶ ይሄና ይሄ ዘሴም ነው አይደል? እዚህ ጫፍ ላይ እቺ ማለት እቺኛዋ ማለት እቺ እዚህ ጫፍ ላይ ያለችው አይነት ባይ ዲፎልት አለ ጭንቅላታቸው ውስጥ አለ ማለት ነው። እቺ ካርበን እዚህ መሀል ያለ እቺኛው ሲኤች ስሪ እቺ ናት። ይሄ ደብል ቦንድ ይሄኛው ነው። ሲኤች እዚህ ጋር ያለው ነው። ዜን ሲኤች ስሪ ያው እዚህ ጋር ያለው ነው። ሶ ይሄን ስንጠራ መጀመሪያ ካርበን ነምበሩን እንቆጥራለን። 1 2 ሶሪ 2 3 ኤንድ 4 ስለዚህ ቡቲን ነው የሚሆነው ፓረንት ኔሙ ማለት ነው። ከዛም ስንተኛ ላይ ነው ሰብስቲቲዩት ያለው? ሁለተኛ ላይ ምን አለ? ሚታይል ግሩፕ አለን። ሶ ቱ ሚታይል አሁንም ደብል ቦንድ ምን ላይ ነው ያለው? ሁለተኛ ላይ ቱ ቡቲን እንላለን ማለት ነው። ኦኬ ለዚህኛውም እንደዛ ይሄም ቀላል ነው። ለምሳሌ ይሄንንም እንደዚህኛው ብስለው እቺ ሲኤች ስሪ ናት። ይሄ ሲኤች ነው። ዜን ደብል ቦንድ አለ። አፍተር ዛት ሲኤች አለ። ዜን ሲኤች ቱ አለ እዚህ ጋር። ከዛ ሲ አለች ሲኤች ስሪ ሶስቴ ነው ያለው። ይኸው እንደዚህ ነው። ሶ ዚስ ዋን ኤንድ ዚስ ዋን ኢዝ ዘ ሴም። ምን እናደርጋለን? ነምበሪንግ ሲስተማችን እንሰጣለን። ስለዚህ ደብል ቦንዱ ለዚህኛው ጫፍ ቀርቦ ስላለ ከዚህ ነው የምጀምረው። 1 2 3 4 5 ኤንድ 6 መጨረሻ ላይ ያለችው። ከዛን ሰብስቲቲዩት ምን ላይ ያለኝ? ደብል ቦንዴ ሁለተኛ ላይ ነው ያለኝ። እዚህ ጋር ሰብስቲቲዩት አለኝ ስንተኛ ላይ? አምስተኛ ላይ። ምን ሰብስቲቲዩት አለኝ? ይሄ ሚታይሊ ነው፣ ይሄ ሚታይሊ ነው፣ ተመሳሳይ ነው። ስለዚህ 5 አሁንም ድጋሚ 5 ሁለት ስለሆኑ ዳይ ይጠቀማለሁ። ተመሳሳይ ግሩፕ ስለሆነ ይሄም ሚታይል ነው፣ ይሄም ሲኤች ሚታይል ማለት ሲኤች ስሪ አይደል? ይሄም ሲኤች ስሪ ነው፣ ይሄም ሲኤች ስሪ ነው። ሶ 2 ሚታይል 5 ዳይ ሚታይል ሁለት ላይ ደግሞ ደብል ቦንድ ስላለ 2 ሄክሴን እንላለን ማለት ነው። ሶ ኢትስ ቬሪ ሲምፕል። ይሄንንም እናንተ ደግሞ ወረቀትና ስክሪፕቶ ይዛችሁ ካላችሁ ሞክሩት። ሶ ቱ ኢምፖርታንት አልኪናይል ግሩፕ እናያለን። ሶ ትላንት ማታ ስንማር ከአልኪን አንድ ሃይድሮጅን ስንቀንስ ምን እናገኛለን? አልካይሊ ግሩፕ እናገኛለን ማለት ነው ብለናል። ለምሳሌ ከሲኤች ፎር ዊችስ ሚቴን አይደለ? ሲኤች ፎር አልኬን ነው ይሄ። ከዚች አንድ ሃይድሮጅን ስንቀንስ ሲኤች ስሪ ነው የምናገኘው። እቺ ምን ትባላለች? ሚታይሊ ነው የምትባለው። ዘሴም ስትሩ ፎር አልኪን። ከአልኪን ላይ አንድ ሃይድሮጅን ስንቀንስ አልኬናይል ግሩፕ ነው የምናገኘው። So an alkynyl group is what remains when hydrogen atom is removed from an alkene. So ሁለት ኢምፖርታንት የሆኑ ግሩፖች እናያለን። ቪናይል ግሩፕ እና አላይሊ ግሩፕ የሚባለው። ሶ ቪናይል ግሩፕ ከየት ነው የመጣው? ከኢቲን። ኢቲን ማለት ሲኤች ቱ ይሄም ቱ ነበር እቺ። ከዛን አንድ ሃይድሮጂን ሪሙቭ ትደረግና ሲኤች ብቻ ትቀራለች እዚህ ጋር። ይሄ ምን ይባላል? ቪናይሊ ግሩፕ። ከየት ነው የመጣው? ከኢቲን። ኦኬ። ሌላ ደግሞ አላይሊ ግሩፕ ነው። አላይሊ ግሩፕ ደግሞ ከምንድን ነው የመጣው? ከፕሮፒን። ከፕሮፒን። ሶ ከፕሮፒን እችኛዋ 3 ነበረች ማለት ነው። ሶ አንድ ሃይድሮጂን ስቀነስ እቺ ምን ትሆናለች? 2። ይሄን ምን እንላለን? አላይሊ ግሩፕ እንላለን። ሶ ኢንኦርጋኒክ ኬሚስትሪ በጣም ኢምፖርታንት የሆኑ ግሩፖች ናቸው። ኦኬ ሶ ዘ ፊዚካል ፕሮፐርቲስ ኦፍ አልኪንስ አልኪንስ አር ላይክ አልኬንስ they are non-polar molecule so their physical properties follow almost the same trend as alkane. ሶ ትላንት ማታ ስለ አልኬን ስለ ፊዚካል ፕሮፐርቲ ኦፍ አልኬን ስንማር አይተናል አይደለም?
the same is true for alkene ሁለቱም ምን አይነቶች ናቸው ነን ፖላር ስለሆኑ ፊዚካል ፕሮፐርቲያቸው ኦልሞስት ዘ ሴም ነው ተመሳሳይ ናቸው ሶ ለምሳሌ ሶሉቢሊቲያቸውን ብናይ they are insoluble in water water ውስጥ ምን አይሆኑም dissolve አይሆኑም ወይም አይሟሙም why water is polar solvent alkene is non-polar like dissolve like የሚለው ፕሪንሲፕል አለ እሱን አያሟላም ሶ water ውስጥ አይሟማም አልኬንም አይሟማም water ውስጥ ሶ ምን አይነት ሶልቨንት ውስጥ ነው ታዲያ የሚሟሙት ነን ፖላር ሶልቨንት የሆኑት እንደነ ካርበን ቴትራክሎራይድ ውስጥ ዲዞልቭ ይሆናሉ ማለት ነው so when we look at their ስቴታቸውን at room temperature ስናይ ለአልኬን ትላንት ብያለው ምን ብያለው ከካርበን ነምበር 1 up to ካርበን ነምበር 4 ጋዝ ናቸው the same is true ከካርበን ነምበር 2 ነው የሚጀምረው ይሄ ደግሞ እስከ 4 ጋዝ ናቸው ከካርበን 5 up to ካርበን 17 ያሉት ምንድናቸው liquid ናቸው the same is true for alkene ምንድናቸው liquid ናቸው ከዛ በላይ ያሉት solid ናቸው and the same is true for alkene they are waxy solid okay so boiling point እና melting point ላይ ቴብሉ ላይ አሳይቻቸው ነበር ቦይሊንግ ፖይንት ሜልቲንግ ፖይንት እና ዴንሲቲ ምን እየሆነ ነው የሚሄደው እየጨመረ ነው የሚሄደው ቴብሉ ላይ አይታችሁ የለ ሆሞሎጌስ አልኪን ላይ ያ እየጨመረ ነው የሚሄደው ለአልኬንም እየጨመረ ነው የሚሄደው ፋይ ዜር ሳይዝ ካርበን ነምበር ሲጨምር ሳይዛቸውም እየተለቀ ነው የሚሄደው ኦኬ that's why boiling melting point and density እየጨመረ የሚሄደው so it's very simple isomerism in alkene ደግሞ እንመልከት ለአልኬን አይተናል so የአልኬን ሁለት አይነት isomerism እናያለን ኦኬ አንደኛው chain and position isomerism የሚባለው ነው ሁለተኛው ደግሞ geometric isomerism የሚባለው ነው so ወደ እዚህኛው ስላይድ እንመልስና ምንድነው ይሄ alkene with 4 plus carbon show isomerism isomer ማለት ምን ማለት ነው ብለናል ትናንት the same functional group አላቸው but different connectivity ወይ different structure ያላቸው ኮምፓውንዶች isomer ይባላሉ the same ምንድነው የሚባለው ይሄ ፎርሙላ ያላቸው but different connectivity ያላቸው isomer እንላለን so chain እና position isomer ላይ chain isomer ላይ some double bond the same double bond position but different carbon chain ሲሆን double bond ተመሳሳይ ቦታ ነው ያለው ግን ካርቦኖቹ አሬንጅ የተደረጉበት ይለያያል ይሄኛው ኦልሞስት ሊነር ነው በቃ እንደዚህ ነው ሊነር ነው እንዲህ ማለት ነው የዚህኛው ደግሞ እንዲህ አይነት ነገር ነው እዚህ ጋር ብራንች ዳለው ሶ ይሄና ይሄ እርስ ለእርስ ምን አይነት አይሶመር ናቸው ቼን አይሶመሪዝም ያሳያሉ እንላለን ይሄ ደብል ቦንዳቸው ዘሴም ቦታ ነው ያለው ካርቦኑ የተቀመጠበት ቦታ ብቻ ነው የሚለያየው ፖዚሽን አይሶመሪዝም ላይ ስመጣ ዘሴም ካርበን ስኬለተን ነው በት ደብል ቦንዳቸው ደግሞ በዚህ ጊዜ የሚቀመጥበት ቦታ ይለያያል ሶ ተመሳሳይ ስኬለተን ነው ካርበን ስኬለተን ያለው በት ደብል ቦንዱ እዚህ ጋር አንደኛው ላይ ነው ያለው እዚህ ጋር ደግሞ ሁለተኛ ላይ ነው ያለው ሌላኛው ላይ ደግሞ ሶስተኛ ላይ ሊኖር ይችላል ይሄ ደግሞ ምን እንላለን ፖዚሽን አይሶመር እንላለን እንቀጥል ሁለተኛው አይነት አይሶመሪዝም ደግሞ ጂኦሜትሪክ አይሶመር እንላለን so this is caused by different spatial arrangement of group around the carbon double bond so ስለዚህ አልኪን ውስጥ double bond አለ ይሄ double bond rotate መሆን አይችልም rigid ነው
ለምሳሌ እቺን ካርበን እንዲህ ሮቴት አድርገን ይሄኛው ወደ ላይ ይሄ ደግሞ ወደ ታች እንገልብጥ ብለን ካሰም አንችልም። ዋይ ቢካውስ ደብል ቦንድ ሮቴት አይሆንም፣ ሪጅድ ነው በጣም። ሶ ዌን ዘ ሴም ግሩፕ appears at the same side of double bond ሲሆን ተመሳሳይ ግሩፖች ከደብል ቦንድ በተመሳሳይ ዳይሬክሽን ላይ ከኖሩ ሲስ እንላለን። ሲስ ማለት ዘ ሴም ማለት ነው። ኦኬ ሶ ሲስ አልኪን እንላለን። ለምሳሌ ይሄ ቡቲን ስለሆነ ሲስ ቡቲን እንላለን። ኦኬ በት ዲፍረንት ግሩፕ ሆኖ አት ኦፖዚት ዳይሬክሽን ላይ ቱ ዘ ደብል ቦንድ ኦፖዚት ዳይሬክሽን ላይ ካሉ ደግሞ ትራንስ እንላለን። ትራንስ ማለት ኦፖዚት ነው። ኦኬ ሶ ኢን ዚስ ታይም ቦዝ CH3 ግሩፕ አር ኦን ዘ ሴም ሳይድ ኦፍ ዘ ደብል ቦንድ። እንዲህ ወደ ታች ሊኖሩ ይችላሉ። CH3 እዚህ ጋር ደግሞ ኤች እና ኤች ኖ ፕሮብሌም። እንደዛ ሲሆን ሲስ እንላለን። ዘ ሴም ማለት ነው። The two CH3 groups are on opposite side of the double bond. ወይም ደግሞ እዚህና እዚህ መሆን ይችላሉ፣ ችግር የለውም። ዛኔ ደግሞ ምን እንላለን? ትራንስ እንላለን። ትራንስ ማለት አክሮስ ማለት ነው። ኦኬ ስለዚህ ሁለት አይነት አይሶመር አሉት። አንደኛው ቼን ኢንድ ፖዚሽን ሲሆን ሁለተኛው ደግሞ ጂኦሜትሪክ which is cis and trans. Okay. How do we prepare alkenes in the laboratory? እና ኢንዱስትሪያሊ አልኪኖች እንደ አልኪን ከምንድን ነው የሚገኙት? ከክሩድ ኦይል ነው የሚገኙት። but in the laboratory they are made by two main routes. በሁለት መንገድ synthesize ማድረግ እንችላለን። አንደኛው dehydration of alcohol ነው። yes ሁለተኛው dehydrohallucination ነው። so dehydration of alcohols ማለት removal of water from alcohol ማለት ነው። dehydration ማለት by definition አንድ ሰው ወይኔ dehydrate ሆንኩኝ ምናምን ስል water loss አድርጓል፣ water አንሶታል ማለት ነው። so ይሄ ከአልኮል ወተርን ማስወጣት ማለት ነው። ዲሃይድሬሽን ኦፍ አልኮልስ ማለት ፍሮም አልኮል ወተርን ማስወጣት። ሶ ኢትስ ኤ ሪሙቫል ኦፍ ወተር ሞለኪውል ፍሮም አን አልኮል እና ሪያክሽኑ ምን ይፈልጋል? ኮንሰንትሬትድ ሳልፈሪክ አሲድ ወይም ደግሞ አሉሚና ፕላስ ሂት ይፈልጋል። ሶ አልኮልን ከአሲድ ጋር ወይም ደግሞ ከአሉሚና ጋር ከሁለቱ አንዱን ነው የምትመርጡት። ትሪት አድርጋችሁ ዜን ሂት አፕ ላይ ስታደርጉ ምን ታገኛላችሁ? አልኪን ኤንድ ወተር ታገኛላችሁ። ሶ እኛ የምንፈልገው እችኛውን አልኪን ነው። ሶ ላቦራቶሪ ውስጥ ሰንተሳይዝ አደረግን ማለት ነው። ፎር ኤግዛምፕል ኢታኖልን በሳልፈሪክ አሲድ ትሪት አድርጋችሁ ሂት አፕ ላይ ስታደርጉ ኢቲንና ወተር እናገኛለን። ይኸው ኢቲን። አልኮላችን ደግሞ ፕሮፓኖል ቢሆን ኑሮ እዚህ ጋር የምናገኘው ምንድን ነው? ፕሮፒንን ነው የምናገኘው። አልኮላችን ሄግዛኖል ቢሆን ኑሮ ሄግዛኖል ማለት 6 ያለው 6 ካርበን ያለው እንዴ CH3 CH2 CH2 ያለ OH 6 ካርበን ያለው ሄግዚንን እናገኛለን። ሄግዚን አልኪንን ማለት ነው። ኦኬ ሁለተኛው መንገድ ደግሞ ዲሃይድሮ ሃሎጂኔሽን። ይሄ ደግሞ ሪሙቫል ኦፍ ሃይድሮጅን ኤንድ ሃሎጅን። እዚህ ወርዱ ላይ እንዲህ ቀስ ብላችሁ ስታነቡት ዲ አለች፣ ከዛን ሃይድሮ አለ which is ሃይድሮጅን፣ ሌላ ደግሞ ሃሎ አለ which is ሃሎጅን። so removal of hydrogen and what ሃሎጅን። ሃሎጅን ማለት ሰባተኛው ግሩፕ ላይ ያሉት እንደነ ክሎሪን ብሮሚን ናቸው። ሶ በኤክስ ነው አብዛኛው ጊዜ የሚገለጹት። ሶ ኢትስ ጀስት ኤ ሪሙቫል ኦፍ ሃይድሮጂን አተም ኤንድ ሃሎጅን አተም ፍሮም አልካይሊ ሃላይድ። ይሄ ደግሞ ምን ይፈልጋል? ቤዝ ይፈልጋል ሪአክሽኑ። ሶ አልካይሊ ሃላይድን ወስደን በቤዝ ትሪት ስናደርግ አልኪንና
ይሄ ሃሎጅን ኤንድ ሃይድሮጅን በወተር ፎርም ሪሙቭ ይሆናሉ ማለት ነው። ፎር ኤግዛምፕል ኢታይሊ ብሮማይድ ዊዝ እዚህ ጋር ምን አለ? ቤዝ አለ። ስላልጻፍኩኝ ነው። ያው እዚህ ጋር አለ። ሶሪ እዚህ ጋር አለ። ይሄ ኢታይል ብሮማይድ ነው። ይሄ ዊዝ ቤዝ ምን ሰጠን? ኢቲንና አፍተር ዛት ይሄ ሃሎጅን ነው። ይሄ ሃይድሮጅን ኢን ወተር ፎርም ነው። እኛ የምንፈልገው እችን ነው። ሶ በሁለት መንገድ አልኪንን ላብራቶሪ ውስጥ ሴንተሳይዝ ማድረግ እንችላለን። አንደኛው ዲሃይድሬሽን፣ ሁለተኛው ዲሃይድሮ ሃሎጂኔሽን። ኦኬ ሶ ኬሚካል ፕሮፐርቲስ ኦፍ አልኪንን ደግሞ እኒ ሶ አንደኛው ኬሚካል ፕሮፐርቲው ኮንቨንሽን ሪአክሽን ያካሄዳል። ዘ ሴም ኢዝ ትሩ ፎር አልኬን። ባይዞ የትላንት ማይተን ነበር። አልኬንም ምን ያካሄዳል? ኮንቨንሽን ሪአክሽን ያካሄዳል። ሶ አልኪን ኮንቴንስ ካርበን ደብል ቦንድ ብለናል። እዚህ ላይ ደግሞ ወደፊት የምትማሩት እዚህ ውስጥ ስትሮንግ ቦንድ ዊች ኢዝ ሲግማ ቦንድ እና ዊክ ቦንድ ዊች ኢዝ ፓይ ቦንድ አለ። ትማራላችሁ ወደፊት፣ ችግር የለውም። ሶ ያ ዊክ ቦንድ ስላለ they can react further. So alkene is more reactive than alkane. Okay? አልኪኖች ከአልኬን ሪአክቲቭ ናቸው። they are more reactive than alkane. Why? Because they have double bond. So alkenes burn in oxygen with luminous flame to form carbon dioxide and water. So ከኦክሲጅን ጋር ሲቃጠሉ የሆነ የሚያምር ብራይት የሆነ ፍሌም ያሳያሉ። ኦኬ አንደኛው ኬሚካል ፕሮፐርቲው ይሄ ነው። ሶ ፎር ኤግዛምፕል ይኸው እዚህ ጋር እንዳለው ከኦክሲጅን ጋር ሲቃጠል እንደዚህ አይነት ሪያክሽን እንደዚህ አይነት ፕሮዳክት እናገኛለን። ሌላኛው አዲሽን ሪአክሽን ያካሂዳሉ። ኦኬ አዲሽን ይሄ በዚህ ነው የሚታወቁት። እንደውም አልኪኖች አዲሽን ሪአክሽንን በማካሄድ ይታወቃሉ። አንደኛው አዲሽን ሪአክሽን ሃሎጂኔሽን ነው። ሶ ሃሎጂኔሽን ማለት አልኪን ላይ ሃሎጂንን መጨመር ማለት ነው። ሶ አልኪንስ ሜንሊ አንደርጎ አዲሽን ሪአክሽን ሶ አተምስ ወይ ግሩፕ አድ across the carbon-carbon double bond, turning into single bond. So halogenation is adding halogen molecule into that double bond. Okay? So carbon as a double bond, carbon ያለው halogenation ማለት እንደነ ብሮሚን መጨመር ነው። BR2 ማለት ነው። So ይሄን ብሮሚንን እዚህ double bond ላይ መካኒዝም አለው። መካኒዝሙን ወደፊት በዩኒቨርሲቲ ደረጃ ነው የምትማሩት። ሶ ምን ይሆናል? ብሮሚንን ደብል ቦንዱ ላይ መጨመር አድ ስናደርግ ካርበን ደብል ቦንዱ ወደ ሲንግል ቦንድ ይቀየርና ከዛን እዚህ ላይ ብሮሚን አታች ይሆናል። ብሮሚን በሞለኪውል ሁለት ስለሆነ አንደኛ ብሮሚን ደግሞ እዚች ጋር ትሆናለች ማለት ነው። ኦኬ ይኸው እዚህ ጋር ማየት እንችላለን። ፕሮፔን ዊዝ ክሎሪን። ፕሮፔን ማለት ይሄ ነው። ክሎሪን ስንጨምር ይሄኛው ደብል ቦንድ ላይ ክሎሪኖቹ ይጨምራሉ። ዜር CH2 ደብል ቦንዱ ይቀርና ሲኤል ዜር ሲንግል ቦንድ CH አሁንም ሲኤል ዜን CH3 ይሆናል ማለት ነው። ኦኬ ሶ ብሮሚን ወተር ቴስት ፎር አንሳቹሬሽን አድ ብሮሚን ዲዞልቭድ ኢን ካርበን ነው ቴትራክሎራይድ ቱ ኤ ሳምፕል። ሶ አንዳንዴ ላቦራቶሪ ውስጥ አልኪን ነው ወይስ አይደለም ብለን ለማወቅ ምን እንጨምርበታለን? ብሮሚን እንጨምርበታለን። ኦኬ ሶ እዛኔ ብሮሚን ስንጨምር ኢፍ ዘ ሬዲሽ ብራውን ከለር ዲስአፒርስ ኦኬ አንሳቹሬትድ ነው ወይም ደግሞ አልኪን አለበት ሳምፕል ውስጥ ወይም ደግሞ ቴስት ቲዩብ ውስጥ ብለን ዲክቴት ማድረግ እንችላለን ማለት ነው። ሌላኛው አዲሽን ሪአክሽን ደግሞ ሃይድሮጂኔሽን ነው። ሃይድሮጂኔሽንም ማለት ደብል ቦንዱ ላይ ምን መጨመር ነው? ሃይድሮጂንን መጨመር ነው። ሶ አዲንግ ሃይድሮጂን ሞለኪውል አክሮስ ዘ ደብል ቦንድ ኮንቨርት አን አልኪን ቱ አልኬን። ሶ በጣም ጎበዝ ከሆናችሁና የምታስታውሱ ከሆነ ትላንት ማታ ስንማር
አልኬንን ላብ ውስጥ መስራት ብንፈልግ አንደኛው የምናደርገው ሃይድሮጂኔሽን ኦፍ አልኪን ነው ብለናል። አልኪን ላይ ሃይድሮጂን ጨምረን ምን ማግኘት እንችላለን? አልኬንን ማግኘት እንችላለን። ሶ እዚህ ጋር እንደምታዩት ምን ይፈልጋል ግን? ካታሊስት ይፈልጋል። ኦኬ ኒኬል ወይም ፕላቲኒየም ካታሊስት ይፈልጋል። ሂትም ይፈልጋል። ሶ ለምሳሌ ይሄኛው እዚህ ላይ ሃይድሮጂን ስጨመር እቺ ደብል ቦንድ ትጠፋና እዚህ ጋር ኤች ይጨመርለታል። ለዚህኛው ኤች ይጨመርለታል። ኦኬ ሶ አፍተር ዛት አር ሲኤች የነበረው ሲኤች ቱ የነበረው ሲኤች ስሪ ይሆናል። አንዳንድ ሃይድሮጂን ተጨምሮላቸው እና ለምሳሌ ሃይድሮጂኔሽን ኢዝ ዘ ሪቨርስ ፕሮሰስ ኦፍ አንሳቹሬቲንግ ኢት ሳቹሬትስ ዘ ደብል ቦንድ turning an alkene back into an alkane. This is how margarine is made from vegetable oils. እና ይሄ ስላይስ ዳቦ ላይ የቅቤ አለ አይደል? ውጭ ሀገሮች የሚጠቀሙት ቀብቶ የሚበሉት እሱ በዚህ መልኩ ነው ባይዘ የሚሰራው። ኦኬ አዲሽን አሁንም ስለ አዲሽን ነው እያወራን ያለው። ሃይድሮሃሎጂኔሽን እንደ ማርኮቪንኮስ ሩልን እንመለከታለን። ሶ ሃይድሮሃሎጂኔሽን ማለት አዲንግ ሃይድሮጂን ሃላይድ ማለት ነው። ሃይድሮጂን እና ሃሎጂንን ደብል ቦንድ ላይ መጨመር። ኦኬ ሶ እንደነዚህ ሃይድሮጂን ሃላይዶች እነዚህን ኤችቢአር ኤችአይ እነዚህን ደብል ቦንድ ላይ መጨመር ሃይድሮሃሎጂኔሽን ይባላል። ሶ ሃይድሮሃሎጂኔሽን ደግሞ ምን አይነት ህግ ይከተላል? ማርኮቪንኮስ ሩል ይከተላል። ማርኮቪንኮስ ሩል ምን ይላል? when an alkene reacts with hydrogen halide, the hydrogen adds to the carbon of the double bond that already has the greater number of hydrogen atoms, and the halogen adds to the carbon with the fewer hydrogen atoms. ይሄ ልንገራችሁ እንዴት እንደሆነ። አሁን እዚህ ላይ ሃይድሮጂን ሃላይድ ኤችኤክስን መጨመር ፈለግ። ምን ላይ? አልኪን ላይ። እንዴት ነው የሚጨመሩት? ሃይድሮጂኑ ሞር ሃይድሮጂን ያለበት ቦታ ነው የሚሄደው። እቺ ኤክሷ ሃላይዷ ደግሞ ፊር ሃይድሮጂን ትንሽ ሃይድሮጂን ያለበት ቦታ ነው የሚሄደው። ሶ ፎር ዚስ እንትን ሪአክሽን እቺ ሃይድሮጂን ወዴት ነው የምትመጣው? ይሄኛው ካርበን 2 ሃይድሮጂን አለው። ይሄኛው ካርበን ስንት ሃይድሮጂን አለው? 1 ሃይድሮጂን አለው። ሶ ሃይድሮጂኑ ወደ ብዙ ሃይድሮጂን ያለበት ቦታ ነው የሚሄደው። ኤክሷ ደግሞ ወዴት ትሄዳለች? ወደ ትንሽ ሃይድሮጂን ያለበት ቦታ ነው የምትሄደው። ይሄ ህግ ምን ይባላል? ማርኮቪንኮስ ሩል ይባላል። እንድታስታውስ በምን ማስታወስ ትችላላችሁ? ዘ ሪች ጌት ሪቸር፣ ላለው ይጨመርለታል ይባላል አይደለም? ሶ ይሄ በቂ ሃይድሮጂን ነበረው። ሶ ሃይድሮጂን እዚህ ላይ መጥቶ ነው የሚጨመረው እዛው ያለ። ኦኬ አንደርስታንድ አድርጋችኋል? ቲቸር ኦኬ ሶ እንቀጥል። ሃይድሬሽን ማለት አዲሽን ኦፍ ዋተር ነው። አሁንም ስለ አዲሽን እያወራን ነው። ሶ ይሄም አልኪን ሪአክት ዊዝ ዋተር ኢን ዘ ፕሬዘንስ ኦፍ አሲድ ካታሊስት። አልኪን እና ዋተር ኢን ዘ ፕሬዘንስ ኦፍ አሲድ ካታሊስት እንትን ያደርጋሉ፣ ሪአክት ያደርጋሉ። ሶ ዘይ ፎርም አልኮልስ። ይሄም ዋተር አዲሽን ምን አይነት ሩል ይከተላል? ማርኮቪንኮስ ሩል ይከተላል። ሶ አልኪን ዊዝ ኤች2ኦ አልኮል ይሰጠናል። ለምሳሌ ኢቲን ወደ ኢታኖል ይቀየራል። ይኸው ኢቲን። ወተር ስንጨምር ሃይድሮጂኑ ወዴት ይሄዳል? ወደ ሞር ሃይድሮጂን ያለበት ቦታ ነው የሚሄደው። እንዳጋጣሚ እዚህ ጋር ተመሳሳይ ናቸው። ይሄም 2 ሃይድሮጂን አለው፣ ይሄም 2 ሃይድሮጂን አለው። ሶ ወደ አንዱ ነው የሚሄደው፣ ችግር የለውም። ግን ለምሳሌ ፕሮፔን እዚህ ጋር ስንመጣ
የሁለቱን ካርበን ነው የምናወዳድረው። ይሄኛው ካርበን 2 ሃይድሮጅን አለው፣ እችኛው ካርበን 1 ሃይድሮጅን አለው። ሶ ሃይድሮጅኗ የምትሄደው ወደ 2 ሃይድሮጅን ያለበት ነው። እዚህ ጋር የቀረው OH ደግሞ ወደዚህኛው ይሄዳል። ኦኬ ኦክሲዴሽን ኦፍ አልኪንስ ወይም ደግሞ ባየርስ ቴስት፣ ይሄም አንዱ ኬሚካል reactivity of alkenes ነው። So the cold dilute alkaline potassium permanganate oxidize alkenes to diols. compound diols ማለት compound with 2 OH group ነው። So alkenen በዚህ ኬሚካል ትሪት ስናረግ which is potassium permanganate ምን ይፈጠራል? ዳይወል ይፈጠራል። ኦኬ ሶ ለምሳሌ ይሄኛው አልኪን ላይ ይሄን ኬሚካል ስንጨምር እዚህ ጋም OH እዚህ ጋም OH ይጨመርለታል። ሶ 2 OH ይኖረዋል ማለት ነው። እንደዛ ሲሆን ይሄ ዳይወል እንላለን። ኦኬ ሶ ባየርስ ሪያጀንት as a qualitative test for unsaturation ላብራቶሪ ውስጥ ይጠቀማሉ። ሌላኛው ኬሚካል ሪያክሽን የሚያካሂደው ፖሊመራይዜሽን ነው ወይም ደግሞ ሰልፍ አዲሽን ኦፍ አልኪን ነው። ሶ ፖሊመራይዜሽን is the joining together of many small molecules which is monomers to form one very large molecule. ፖሊመራይዜሽን ማለት አንዷ ሞኖመር ከራሱ ጋር እያለ ፖሊመር ሲፈጥር ነው። ለምሳሌ እችኛዋ እንደ ሞኖመር ከሆነች ይሄና ሌላ ይሄ ሪአክት አድርጎ አሁንም ይሄኛው ተጨምሮበት እያለ በጣም ትልቅ የሆነ ፖሊመር ኮምፓውንድ ይፈጥራል። ኦኬ ሶ alkenes can add to themselves repeatedly using their double bond. ሶ እንዲህ ነው የሚመጣው። ይሄኛው CH2 ከሌላ CH2 ጋር ጆይን ያደርጋል፣ እሱም ከሌላ CH2 ጋር ጆይን ያደርጋል እያለ ትልቅ የሆነ ፖሊመር ይሰጠናል ማለት ነው። ኦኬ ሶ ሞኖመር ማለት the small repeating unit for example እቺ ናት። ለምሳሌ for this case ኢቲን ማለት ነው which is this one። ፖሊመር ደግሞ ከዛ በኋላ የምናገኘው እዚህ ጋር 40 ሊሆን ይችላል። 40 ማለት ይሄ 40 ጊዜ ተደጋግሞ እንደማለት ነው አይደለ? So the large chain formed here polyethylene ይባላል። polyethylene ሶ ለምንድን ነው የሚጠቅመው? ይሄ ፕላስቲክ ባጎችን ቦትሎችን ለመስራት ምንድን ነው የምንጠቀመው? እነዚህ ፖሊኢቲሊን ነው የምንጠቀመው which is polymer። ይሄም አንድ ፊልድ ነው ከኬሚስትሪ። uses of ethene and some cycloalkene እንመለከታለን። ሶ የኢቲን ጥቅሞች አንደኛው they are starting material for many industrial compounds like ኢታኖል ለመስራት፣ ኢቲሊን ኦክሳይድን ለመስራት፣ ኢታናልን ለመስራት as raw material ወይም ደግሞ starting material እንጠቀማለን። we used to make polymers ቅድም እንዳያነው polyethylene ፖሊቪናይል ክሎራይድ PVC በመባል ይታወቃል። ፖሊስትሪን እና ቴፍሎን ለመስራትም እንጠቀማለን። we used to produce 1,2-ethyl ዳይወልን ሲንተሳይዝ ለማድረግ እንጠቀማለን። used to artificially ripen fruits እና አሁን ይሄንን ምን ማድረግ ትችላላችሁ መሰላችሁ? ቲማቲም አለ አይደለ? ያልበሰለ ቲማቲም ግሪኑን ትወስዱና ባስኬት ውስጥ ታረጋላችሁ። ግሪን ቲማቲም ከዛን ቲማቲሙ መሃል ያልበሰለው ቲማቲም መሃል የበሰለ ሙዝ ታስቀምጣላችሁ። የበሰለው ማለት ነው። ሌላ ባስኬት ውስጥም ተመሳሳይ ግሪን ቶማቶ ታስቀምጣላችሁ። ሶ ላይክ አፍተር
some days የሆነ ግዛት ከ3 ቀን ወይ 4 ቀን በኋላ ይሄኛው ቲማቲም ቶሎ በስሎ ነው የምታገኙት ባይ ራይፕ በናና ስላለበት የበሰለ በናና ስላለበት የበሰለው በናና ደግሞ ምን ይለቅበታል? ዋንቱ ኢቲን ዳውል ስለሚለቅበት ነው። ኦኬ። ስለዚህ አንዳንዴ ምግብን ለማብሰል ፍሩቶችን ለማብሰል እንጠቀማለን ማለት ነው። እና ይሄንን በራሳችሁ ቤት ውስጥ መሞከር ትችላላችሁ። ሳይክሎአልኪንስ አር they are unsaturated ሳይክሊክ የሆኑ ሪንግ ሃይድሮካርበኖች ናቸው። ሶ ደብል ቦንድ አለ። ለምሳሌ እንዲህ አይነት ሳይክሊክ ነው፣ ሪንግ ነው፣ ግን የሆነ ቦታ ላይ ደብል ቦንድ እንዲህ ሊሆን ይችላል። ኦኬ 6 ሲሆን ደግሞ እንዲህ ሊሆን ይችላል። ሶ ዚስ አር ሳይክሎአልኪንስ እንላቸዋለን። ሶ ሳይክሎፕሮፔን 3 ሲሆን፣ ሳይክሎቡቲን ይኸው 4 ሲሆን፣ ሳይክሎፔንቲን 5 ሲሆን፣ ሳይክሎሄክሲን ያው እንደዚህ 6 ሲሆን። ኦኬ ስለዚህ ዛሬ እየተማርነው ይሄ ሰመሪ ነው። አልኪንስ ፎርሙላው ምን አይነት ነው? ሲኤን ኤች2ኤን ነው። they contain carbon double bond with carbon induced with in ምን አይነት አይሶሜሪዝም አላቸው? ቼን ፖዚሽን ኤንድ ሲስትራንስ which is geometric isomerism አላቸው። እንዴት ነው ሜድ ማድረግ የምንችለው? by dehydration of alcohol or dehydrohallugination መጠቀም እንችላለን። ምን አይነት ኬሚካል ሪያክሽን ያካሂዳሉ? አዲሽን ሪያክሽን። የአዲሽን ኦፍ ወተር፣ አዲሽን ኦፍ ሃይድሮጂን፣ አዲሽን ኦፍ ሃሎጂን፣ አዲሽን ኦፍ ሃይድሮጂን ሃላይድ ብለናል። ሶ አዲሽን ሪያክሽን ያካሂዳሉ። ዘይ አንደርጎ ፖሊመራይዜሽን እርስ በራሳቸው ጆይን እያደረጉ ፖሊመር ይፈጥሩልናል። ያ ፖሊመር ደግሞ ለፕላስቲክ ባግ ለመስራት እንጠቀምበታለን። እችኛዋን ህግ ፕሊስ እንዳትረሱት። ምንድን ነው የሚለው? ሃይድሮጂን አድስ ቱ ዘ ካርበን ዊዝ ሞር ሃይድሮጂን አተምስ ኦልሬዲ። ሃይድሮጂን አድ የሚሆነው ብዙ ሃይድሮጂን ያለው ካርበን ላይ ነው ላለው ይጨመርለታል። ኦኬ the rich gets richer። ይሄ አፕላይ የሚያደርገው ወተር አድ ስናረግም ነው፣ ሃይድሮጂን ሃላይድ አድም ስናረግ ነው። ቀጣይ ክላስ ላይ ስለ አልካይንስ እና ስለ አሮማቲክ ኮምፓውንድ እናያለን። ዜን ይሄ ዩኒት እንጨርሳለን ማለት ነው። ሶ ሐሙስ ነገ ሌላ ክላስ ስላላችሁ ሐሙስ እንገናኛለን። ሶ ፎር ቱዴይ ኦልራይት ይበቃናል። ፕሊዝ ጥያቄ ካላችሁ ጠይቁኝ። Do you have any question? ጥያቄ በበኩሌ አሪፍ ነው ቲቸር። እሺ ተሜ ሶ ይሄንን ፓወርፖይንት ሼር አድርጌያለሁ። ፓወርፖይንቱን አንብቡት፣ ሞጁሉንም አንብቡት፣ ዜን ጥያቄዎችን ስሩ። ሶ ኢትስ ቬሪ ኢዚ ባይ ዘ ስታነቡ በጣም ቀላል ነው። ስለማታነቡ ነው አውቃለሁ። ሶ ቀጣይ አንድ ክላስ ብቻ ነው የሚቀረን። እሱን ጨርሰን እናቆማለን ማለት ነው። ለነበረን ቆይታ አመሰግናለሁ። ሐሙስ እንገናኝ። በሰላም እደሩ። ኦልራይት መልካም አዳር። ቲቸር። ኦኬ